ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንኳን ወደ ግሽ አካዳሚ በሰላም መጣችሁ። ግሽ አካዳሚ በአማርኛ፣ እንግሊዝኛ እንዲሁም ሂሳብ ትምህርቶች ላይ በተለይ ለጀማሪዎች መጽሐፍ ማንበብ እንዲሁም ቁጥር ማወቅን እንዲችሉ የሚሰራ ቻናል ነው። ዕለት ከዕለት በኩል ከሚለቀቁ ትምህርቶች በተጨማሪ ኦንላይን ገብተን መማር እንፈልጋለን ለምትሉ በተለያዩ ሶሻል ሚዲያ አማራጮች ከስር ባለው የስልክ አድራሻ በኢሞ፣ ዋትስአፕ፣ ቴሌግራም እንዲሁም ሌሎች እናንተ በምትጠቀሟቸው አማራጮች ሁሉ መማር ትችላላችሁ ማለት ነው። ዛሬም እንደተለመደው አማርኛ ትምህርት ይዤላችሁ መጥቻለሁ። ሰሞኑን ሰራ እንደነበረው ማለት ነው። እሺ ቤተሰብ በዛሬው ክፍል ከባለፈው የቀጠለ ይዤ መጥቻለሁ። እነዚህን 20 ፊደላትን ማለት ነው በክፍል 1 2 3 4 አይተን ነበር። አሁንም ተጨማሪ ቃላትን መመስረት ስለምንችል እነሱ ይዤ መጥቻለሁ። ውድ ቤተሰቦቼ ለምንድን ነው እንደዛ ማደርገው? እዚህ ጋር ባሉት ብቻ የምንፈልገውን ቃል መመስረት ከቻለን ሌሎቹንም ለማስታወስ ስለሚረዳ ማለት ነው። ስለዚህ እነዚህ 20 ከተለያየ ፊደል ቤተሰብ የመጡ ፊደላት አሉ። እነዚህን በመጠቀም ዛሬ ደግሞ ቁጥሮችንና የቤተሰብ አባላትን እንዴት ነው ምንጽፋቸው ጊዜ ውስጥ ስላሉ ማለት ያሉትን ከሌሉ የሉም። ግን እዚህ ጋር ያሉት ለምሳሌ ቤተሰብ መጻፍ ሊሆን እዚህ ባሉት ብቻ እንሞክራለን ማለት ነው። ባለ አራቱ ይሄ ቃል ነው ቤተሰብ የሚለው በአጋጣሚ እዚህ ውስጥ አሉ ሁሉም ማለት ነው፣ ሁሉም ፊደላት። ስለዚህ ቤተሰብ። እሺ ከቤተሰብ አባላት አንዷ ደግሞ ማነች? እናት ብዬ መጻፍ እችላለሁ? አልችልም። እናት። እሺ ሌላ አባት ብዬ መጻፍ እችላለሁ? እዚሁ መፈለግ አባት እናት አባት። ሌላስ ምን አለ? እህት። ሌላስ ምን አለ? ግንየው እናት አልን፣ አባት አልን፣ እህት አልን። ወንድም ሲኖር ይሆን እንይዘው እስኪ ወንድም። ይሄም አለ። እሺ ሌላ የቤተሰብ አባል አያት የሚል እንይ እስኪ አያት። ሌላ የቤተሰብ አባል እሺ አጎት። ሌላ አክስት የሚለው ይኖር ይሆን? አክስት። ይሄም አለ። ሌላ የቤተሰብ አባል ምን አለ? ባል። ልጅ። ውድ ቤተሰቦቼ እኔ ባየሁት ማለት ነው እነዚህ ጋር ባሉት ብቻ እነዚህን ሁሉ የቤተሰብ አባላትን መዘርዘር ወይም መጻፍ ይችላል። እዚህ ጋር ባሉልን ፊደላት ከቤተሰብ ጀመረን። ቤተሰብ አንድ ቃል ነው። እናት፣ አባት፣ ወንድም፣ እህት፣ አጎት፣ አያት፣ አክስት፣ ባል፣ ልጅ የመሳሰሉትን መመስረት ችለናል ማለት ነው። ሌላም ስንፈልግ ልክ በዚህ መንገድ ነው መሆን ያለበት ቃላትን ስንመሰርት ለማለት ያህል ነው። እስኪ ደግሞ ቁጥሮች፣ ከቁጥር ደግሞ ማን መጻፍ እንችል ይሆን? እዚህ ጋር ባለው ለምሳሌ ቁጥር ስንቆጥር አንድ ብለን ነው የምንነሳውና አንድን እንዴት ነው የምንጽፈው? አንድ። እሺ ሁለት ብዬ መጻፍ እችል ይሆን? ሁለት የለች፣ ስለዚህ አልችልም ማለት ነው ስለሌለች። ሶስት ብዬ መጻፍ እችል ይሆን? ሶም የለችም እዚህ ውስጥ፣ አልችልም ማለት ነው። አራት አለች፣ አለች ነገር ግን
ራ የለችም። ስለዚህ 4 ብዬ መጻፍም አልችልም። ሌላ ፊደል ያስፈልገኛል ማለት ነው። እዚህ ጋር ባሉት 5 5 ይቻላል። 5 6 ሴት አለች። ድጋሜ 6 ይቻላል። 6 7 ብዬ መጻፍ ይችል ይሆን? 7 8 8 9 የለችም። 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 ስለዚህ አልችልም። እዚህ ጋር 10 አለች። አለች። ስለሌለች አልችልም። እሺ ሌላ ቁጥር 20 የለችም። 30 ላይ የለችም። እሺ 40 የለችም። ግን አለች። 40 ማለት ብፈልግ ታስፈልገኛለች ማለት ነው። 50 የለችም። ሳም የለችም። ብቻ አንቺ ያለችው 50 ለማለት 60 የለችም። ብትኖር 60 ማለት ይችል ነበር። 70 እችላለሁ። 80 የለችም። ያ ግን ነበሩልኝ 80። ስለዚህ 80 ለማለት ማን ጎደለኝ ማለት ነው? የለችም። ብዬ 80 ማለት ይችል ነበር። 90 የሉም። ብቻ ነች ያለችው 90። 100 የለችም። የለችም። ስለዚህ በዚህ አግባብ የምንፈልገው ፊደል ልክ በዚህ መንገድ ነው ማለት ነው ማስታወስ ያለብን። እናንተ ደግሞ ለኔ ያልታየ የቤተሰብ አባል እንዲሁም ደግሞ ቁጥር ካለ ኮሜንት ስር ጻፉልኝ። እኔ ያየሁትን በዚህ መንገድ አቀረብኩላችሁ። ወደ ቤተሰቦቼ ተከታተሉኝ ስለነበራችሁ በጣም ነው የማመሰግነው። ትምህርቱን ከወደዳችሁት ላይክ እንዲሁም ሼር አድርጉ። ሰብስክራይብ ያላደረጋችሁ ቤተሰብ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አማርኛ እንዲሁም እንግሊዘኛ ትምህርት ልምምዱ በዚህ መንገድ ይቀጥላል። በቀጣዩ ክፍል እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ጉድ ባይ